አሁን ሰሞነኛ የሆነውን የዲጂታል አይዲን በተመለከተ ቀጣዩ ውስብስብ አጀንዳ ምን እንደሆነ በግልጽ የምንመለከተው ይሆናል ማለት ነው። አሁን ባለበት ደረጃ በጣም በርካታ ቤተሰቦች የሚጠይቁን ጥያቄ አለ። የዲጂታል አይዲውን በተመለከተ አሁን ምናልባት የሚረብሽ የአውሬው ቁጥር ይኖርበት ይሆን ወይ የሚለውን ነገር በተመለከተ ምናይ ይሆናል ማለት ነው። እንደገናም በጣም ብዙ ሰዎች በብዙ መልኩ ዲጂታል አይዲን በተመለከተ ዓለም አቀፉ ማህበረሰብ የዘየደው ትልቅ ስራ እንደሆነ ይታወቃል። ለረጅም ጊዜ የተያዘ እቅድ ነው። የአሁን ጊዜ እቅድ አይደለም። ከዚህ ጀርባ ያሉ ይህንን የሚሰሩት አካላት እነማን ናቸው የሚለውን በደንብ በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያችኋለሁ። የዲጂታል አይዲው አሁን ዓለም ላይ ውድ ቤተሰቦቼ በጣም ከፍተኛ ኢንፍሉዌንሻል ሆኗል። በጣም በርካታ አገራት ዲጂታል አይዲን ተወደደም ተጠላም ጥቅም ላይ እንዲውል እያደረጉ ይገኛሉ። ይሄ ነገር ደግሞ የሚያመጣው ዲስትራክሽን ወይም ደግሞ ቀጥሎ የታቀደው ምንድን ነው? አሁን ላይ ያለው it's just a process። አሁን ላይ ፍጻሜው አይደለም ውድ ቤተሰቦቼ። ይሄንን በደንብ ከመግቢያው ማስረግጬ ነግራችኋለሁ። አሁን ላይ በቃ ኦልሞስት ምንም እንዳልተከሰተ ቁጠሩት። ቀጥሎ ያለው ነው፣ በርቀት የሚሄደው ነው። ይሄንን በተመለከተ ለምሳሌ የኢትዮጵያ ፖለቲከኞች በዚህ ጉዳይ ላይ ዕውቀቱ ከሌላቸው መረጃው ከሌላቸው ማካፈል ያስፈልጋል። in the long run ህዝብ ወዴት አቅጣጫ ይዞ ሊሄድ የሚችል ውስብስብ ነገር እንዳለው በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያችኋለሁ። ቲክቶክን በተመለከተም በጣም መሰረታዊ ነገሮች አሉ። በዚህኛው ፕሮግራማችን ላይ አሁን ትውልዱን የማደንዘዣ በጣም በርካታ ነገሮች እየተሰሩ ያሉበት ጊዜ ላይ ነው ያለነው። ስለዚህ የቲክቶክን ጉዳይ በተመለከተ በዚህ ፕሮግራማችን ላይ እናነሳለን። ከቲክቶክ ፕሮጀክት ጀርባ ያካሉ ነገሮች መካከል አንደኛውን ዛሬ እንመለከታለን። አንደኛውን ዛሬ ነቅሰን እንመለከታለን። ምክንያቱም በትውልዶቻችን በልጆቻችን ላይ የተሰየደው ነገር ምንድነው? ምንድነው የታሰበው? ምንድነው የተፈለገው ነገር የሚለው ነገር በዚህ ፕሮግራሜ ላይ እንደገና አሳያችኋለሁ። ሌሎች ግን ማስጠንቀቂያ የሚሆኑ ዜናዎች አሉ። ለአሜሪካ የወጣ ማስጠንቀቂያ ዜና አለ። እሱን መሃል ላይ ጣል አረግላችኋለሁ። አሁን ዓለማችን ከአለችበት ነገሮች መካከልና የምስራቅ ኢትዮጵያም የምስራቅ አፍሪካም ወይም ደግሞ የአፍሪካ ቀንድ ቦታ ላይ ያለውን ፖለቲካ ተመልክቶ ካሉ ሐሳቦች መካከል አንደኛው የፕሬዝዳንት ዶናልድ ትራምፕ አስተዳደር አዲሱን የአሜሪካ የፖሊሲ ሰነድ ባለፈው ሳምንት አጋማሽ ላይ ይፋ ማድረጋቸው ነግረናቸዋል። ባለፈው it's a good news for Ethiopian and Eritreans በሚል በደንብ አድርጌ ነግሬያቸዋለሁ። ታስታውሳላችሁ። ለኢትዮጵያውያንም ለኤርትራውያንም it has been a good news ነው። ወደ ጦርነት እንዳንገባ የሚያደርግ በጣም ትልቅ ነገር ነው። ለምንድነው አሜሪካ እንደዚህ አይነት የፖሊሲ shift እያደረገች ያለችው? ለምንድነው አሜሪካ በእንደዚህ አይነት ነገር ላይ አፋጣኝ የሆነ ነገር አቅጣጫዋን ለመቀየር እየፈለገች ያለችው? ይሄ ናሽናል ሴኩሪቲ ስትራቴጂ ኦፍ the United States of America ነው የሚባለው። ይሄ ባለ 4 ምዕራፎች የቀረበ ሰነድ ነው። ይሄን ሰነድ እንግዲህ 33 ገጽ ያሉት ነው። የአሜሪካ ብሔራዊ ደህንነት ስትራቴጂ በሚል የተቀመጠ 4 ምዕራፎች ያሉት ሰነዱ አሜሪካ ከዓለም ጋር ያላትን የግንኙነት መርሆችን ያስቀመጠ አዲስ ሰነድ ነው። እንግዲህ ከዚህ ቀደም አሜሪካ የምትታወቅበት ሰነድ ምንድነው? አሁን ይሄ it's a good news። ይሄ ሰነድ ምንድነው? አሜሪካ የምትታወቅበት ለረጅም ጊዜ ያወጣችበት አንዱ ሰነድ ምንድነው? 2000 ዓመተ ምህረት እስከ የ2000 ዓመተ ምህረት ከገባ በኋላ ያለውን አመታት ሁሉ ስታዩ ስትራቴጂካሊ የጸረ ሽብር ዘመቻ በሚል አሜሪካ የገባችበት ጊዜ ነው። በጸረ ሽብር ዘመቻ በሚል እንግዲህ የምስራቅ አፍሪካን የአፍሪካን ቀንዶች የተለያዩ ነገሮችን የዚህ ሶማሊያንም ጨምሮ ያለውን ነገር ምን ያህል ዲስትሮይ ያደረገ ነገር እንደነበረ ይታወቃል። ስለዚህ የውጭ ፖሊሲዎቿ በጠቅላላ ሪሌይ ያደርጉ የነበረው በጸረ ሽብር ዘመቻ መከላከል ላይ እንደነበረ ይታወቃል። ነገር ግን ይሄን በሚያደርጉበት ሰዓት ላይ ከ2000 ዓመተ ምህረት እስከ 2020 በነበረው ሰዓት ላይ የሲክሪቱ ማህበረሰብ የሚፈልገውን ነገር የሲክሪቱ ማህበረሰብ ነው ባይዞ ያን የሚያደርገው የሚፈልገውን ነገር ለመስራት በሚል የሚያደርጋቸው ነገሮች በጠቅላላ ምን አከታትለው ይዞ መጡ? ቻይና ሳይታወቅ ራይዝ አደረገችባቸው። ቻይና አፈትልካ ወጣች። ስለዚህ ቻይና የአፍሪካን ኢኮኖሚ የአፍሪካን የፖሊሲ ስትራቴጂ በጠቅላላ ነድፋ የአሜሪካንን የአውሮፓዎቹን የቢዝነስ ስትራቴጂ በጠቅላላ ነድፍ ወስዳ በሚያሳዝን ደረጃ ላይ አሁን ምዕራባውያን በተለይ አሜሪካ አፍሪካንና ሌሎች ኤዥያ ሀገራትን በጠቅላላ ከእጆቿ
እንድታጣ አደረገቻት ቻይና። ስለዚህ አሜሪካዎቹ ሲነቁ ከጸረ ሽብር ዘመቻው ሲነቁ ቻይና ኢኮኖሚውን የዓለምን ኢኮኖሚ ተቆጣጥራለች። ስለዚህ ከዛ በኋላ ያለው አካሄድ ከ2020 ጀምሮ ያለው አካሄድ ሊለወጥ ሲል ደግሞ ቻይና ኮቪድ-19 የተባለውን ወረርሽኝ ለቀቀች። በዛም የተነሳ እንደገና የምዕራባውያንን ኢኮኖሚ አዳከመች። የራሷን ኢኮኖሚ ቀድማ ያዘጋጃቻቸው ለምሳሌ እንደ ማስክ ሌሎችን ቢዝነሶችና እንደነ ቲክቶክ አይነት ፕላትፎርሞችን ቻይና ለቀቀች። ምዕራባውያኑ መቆጣጠር አቃታቸው። ከእጃቸው ላይ ቻይና አፈትልካ አሁንም ደግማ ወጣችባቸው። ስለዚህ አሁን አሜሪካ የቀረጸችው ስትራቴጂ በፊት ዓለምን አሜሪካዎቹ ሊቆጣጠሩ የሄዱበት የነበረው መንገድ ለምሳሌ በአንደኛው ጸረ ሽብር ዘመቻ በዛ ዲስታብላይዝ ማድረግና በራሳቸው አካባቢውን ኮንትሮል ማድረግ ነበረ። እሱን ተዉት። ከዛ በኋላ እንደገና በእርዳታ ምክንያት ለረጅም ጊዜ አፍሪካን የመቆጣጠር ስርዓት ደግሞ ተዘርግቶ ነበረ። አሁን እሱ አያዋጣም ነው ፕሬዚዳንት ትራምፕ እያለ ያለው። ስለዚህ ከእርዳታ በኋላ አሁን ቻይናዎቹ በሄዱበት ስትራቴጂ የቢዝነስ ስትራቴጂ ነው መሄድ ያለብን የሚል ስለሆነ ይሄኛው ናሽናል ሴኩሪቲ ስትራቴጂ ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ያመጣው አዲሱ አካሄድ በግልጽና በግልጽ የሚያሳያችሁ በቢዝነስና በገንዘብ ነገሮችን ምን ማድረግ ነው መቆጣጠር፣ ወደዛ ደረጃ መጡ ማለት ነው። ስለዚህ የትራምፕ አስተዳደር በዚህ ሰነድ አሜሪካ ዓለምን የምትመለከትበትን መነጽር ያንጸባረቀ ሰነድ ይዘው ነው የመጡት። ከዓለም ሀገሮች ጋር የሚኖራት የአሜሪካ ግንኙነት የወሰነበት ነው በሚል ተነግሯል። አሜሪካ በሰነዱ በሰሜንና በደቡብ አሜሪካ ጀምሮ አውሮፓ፣ እስያ፣ መካከለኛ ምስራቅና ከአፍሪካ በተለይ ከአፍሪካና ከምስራቅ አፍሪካ ኢትዮጵያ ካለችበትን ቦታ አንጻር የሚኖራት የምትከተለው መሰረታዊ ለውጦች ነጥቦችን በግልጽ ይፋ ያደረገ አዲስ ስትራቴጂ ነው ይዛ የመጣችው። ስለዚህ ጦርነት ቀስቃሽ ነገሮችን አትፈልግም። አሁን የትራምፕ አካሄድ በምስራቅ አፍሪካ ላይ ምንም አይነት ጦርነት ሊከሰት አይችልም አይገባምም። ያም በተመለከተም ደግሞ በተለይ ከእነ ግብጽ ጋር ያለውን ዲል እናረጋለን፣ በፍጹም ጦርነት ሊቀሰቀስ አይገባም የሚል የምስራቅ አፍሪካ ጉድ ኒውስ። ስለዚህ ይህ ስትራቴጂያዊ ሰነድ ከዚህ ቀደም አሜሪካ በውጭ ያላትን ፖሊሲዎች የቀያየረችበት ነው። በተለይ ሶስቱ አንቀጾች ከተቀመጡ 4 አንቀጾች አሉ ብያቸዋለሁ። ሶስቱ አንቀጾች እንዲሁም በ7 አረፍተ ነገሮች ላይ ተከሽኖ የቀረበ አፍሪካን የተመለከተ የሰነዱ ክፍል በጣም ብዙ የሚያነጋግሩና ትኩረት ሳቢ ጉዳዮችን የነካካ ነበረ። በአሜሪካ ውስጥ አሁን ተቃውሞ እየደረሰባቸው ያለው ነገር ምንድነው? ይሄ አካሄድ ከዚህ ቀደም አሜሪካ የማትከተለው የተጽዕኖ ፈጣሪነቷን አካሄድ ወደ ኋላ ይቀለብሰዋል የሚል አካሄድ ትችት እንዳለበት ይታወቃል። ፕሬዚዳንት ትራምፕ ያንን መስማት አልፈለጉ። ስለዚህ ማድረግ የተፈለገው ነገር ቢኖር ይሄንን መሰረታዊ ቁልፍ ነጥቦችን ይዞ መሄድ ነው። ይሄ ለአፍሪካም ለምስራቅ አፍሪካም እኛ ላለንበት ለኢትዮጵያም እጅግ ወሳኝ ከሚባሉ ነገሮች መካከል አንዱ ነው። ስለዚህ ከነዚህ ከሶስቱ አንቀጾች መካከል አንደኛው አፍሪካን ማለትም ሶስቱ አንቀጾች በተለይ ከአንዱ ውጪ ሶስቱ አንቀጾች ለአፍሪካ በጣም የሚገርም ነገር ይዞ የመጣ ነው። ይሄ እንግዲህ አፍሪካ ካላት ሀብት፣ የነዳጅ ሀብት፣ የገንዘብ ሀብት ማለት የአንጡራ ሀብት፣ ሌሎችም በተመለከተ ያለው ነገር ላይ የሚያተኩር ነው። ርዕዮተ ዓለም ለረጅም ጊዜ አሜሪካ በአፍሪካ ስትከተለው የቆየችው